የአውስትራሊያ ጳጳሳዊ ተልእኮ በሲድኒ ከተማ የተፈጸመውን ጥቃት አወገዘ። የአውስትራሊያ ጳጳሳዊ ተልእኮ ታህሳስ 5 ቀን 2018 ዓ.ም በአውስትራሊያ ሲድኒ ከተማ በሚገኘው ቦንዲ ባህር ዳርቻ ላይ የተፈጸመውን ጥቃት አወገዘ። ዓመታዊ ክብረ በዓላቸውን ሲያከብሩ በነበሩ አይሁዳውያን ላይ በተፈጸመው የጅምላ ጥቃት ቢያንስ ከ15 ሰዎች በላይ መሞታቸውንና 25 ሰዎች ደግሞ መቁሰላቸውን ተከትሎ በአውስትራሊያ የጳጳሳዊ ተልእኮ ማህበራት ቡድን ጥቃቱን በማውገዝ መግለጫ አውጥቷል። እሁድ ዕለት የተፈጸመውን ይህንን ጥቃት ተከትሎ የካቶሊክ ተልእኮ የሆነው የአውስትራሊያ የጳጳሳዊ ተልእኮ ማህበራት አስተዳደር በአውስትራሊያ ውስጥ ለእንዲህ አይነቱ ዘግናኝ ጥቃት የሚሆን ቦታ አለመኖሩን በመግለጽ በዚህ አደጋ ለተጎዱት ሁሉ የተሰማቸውን ጥልቅ ሐዘን ገልጸዋል። ጥቃቱ የተፈጸመው አይሁዶች በኢብራይስጥ ቋንቋ ሃኑካህ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት እንደነበረና በየዓመቱ የሚከበረው ሃኑካህ አብዛኛውን ጊዜ በህዳር ወይንም በታህሳስ ወር ላይ የሚውል ሲሆን ለ8 ቀናት እንደሚቆይ ይታወቃል። ብፁዓን ጳጳሳቱ በመግለጫቸው የአመጽና የሽብር ተግባሩ አውስትራሊያውያንን በእጅጉ እንዳስደነገጠ ገልጸው የንጹሃን ሰዎች ሕይወት መጥፋት እጅግ አሳዛኝ ክስተት እንደሆነ ብሎም የሟች ቤተሰቦችና ወዳጅ ዘመዶቻቸው በድርጊቱ ልባቸው እንደሚሰበር ገልጸዋል። ይህንን እጅግ አስከፊ ድርጊት የፈጸሙ ሰዎችን ያነሳሳው የተዛባ የጸረ ሴማዊነት አስተሳሰብ ጋር በግልጽ የተያያዘ መሆኑን የጠቆመው መግለጫው በመቻቻልና በእውነተኛ እንግዳ ተቀባይነት በምትታወቀው ሀገር ይህ ጭፍን ጥላቻና የተዛባ አመለካከት በህብረተሰቡ ላይ ጥቁር ጠባሳን እንደሚጥል ያመላከቱ ሲሆን ይህም አይሁዳዊ ወንድሞቻችንንና እህቶቻችንን ብቻ ሳይሆን ሁላችንንም የሚያስፈራ ድርጊት ነው ብለዋል። የካቶሊክ ተልእኮ ለሰላም፣ ለስምምነት፣ ለውይይት፣ ለጋራ መግባባትና መከባበር መስራቱን ይቀጥላል በማለት መግለጫውን አጠቃለዋል። መረጃው የቫቲካን ዜና አገልግሎት ነው።